እንሰጣለሁ። ቅድመ ስጋዌ፣ ጊዜ ስጋዌ፣ ድህረ ስጋዌ የሚል ቃል በጋራ አብረን እግዚአብሔር እንደፈቀደ መንፈስ ቅዱስ በወደደ መጠን ለተወሰነ ቃል እናገራለን። ይህንን ቃል የተናገረው ታላቁ ሐዋርያ ቅዱስ ዮሐንስ ወንጌላዊ ነው። ዮሐንስ ገና በ20 ዓመቱ ኩሎ ሀደግኖ ተሮናከ ምንተ እምከንረክብ የሚለውን የነ ቅዱስ ጴጥሮስን ቃል አድርጎ ዘመኑን በመላ ለእግዚአብሔር ያስረከበ ታላቁ ሐዋርያ ቅዱስ ዮሐንስ ወንጌላዊ ቁጽረ ገጽ አቡ ቀለምሲስ የሚባለው ጌታን በመስቀል ጠቁሮ አይቶታልና እንወደው ዘንድ ደም ግባት የለውም የሚለው የነቢያት ትንቢት ተፈጽሞበት ተመልክቶታልና በዚያ ሆኖ የተናገረውን ያየውን ያን መጥቶ የጻፈ ታላቁ ሐዋርያ ቅዱስ ዮሐንስ ወንጌላዊ ነው። ከ12ቱ ሐዋርያት አንዱ ሆኖ የሚታወቀው በቤተ ክርስቲያን ትውፊት እስካሁን ድረስ ሞትን ያልቀመሰው የሥጋ ረፍት ማለት ነው። ለሱስ የሥጋ ረፍቱም ሕይወቱ ነው። ሞት ለኃጥእ እንጂ ለጻድቅ ሕይወቱ ነው። ሞታ ለነፍስ ርይቅም እግዚአብሔር እንዲል ሊቃውንቱ የነፍስ ሞቷ ከእግዚአብሔር መለየቷ እንጂ የነፍስ ከሥጋ መለየት ለኃጥእ ካልሆነ ለጻድቅ ረፍቱ ነው። ቢሆንም ግን ዮሐንስ ይህን አልቀመሰም ተብሎ የሚነገርለት 21 ምዕራፎች ያሉትን ታላቅ መጽሐፍ የጻፈልን እንደ ላሊበላ ሕንፃ ከላይ ወደ ታች ምስጢራትን የተራቀቀበት ከታችም ወደ ላይ የተራመደበት ታላቁ ሊቅ ይህ ቅዱስ ዮሐንስ ወንጌላዊ የተናገረው ኃይለ ቃል ነው። ዮሐንስ ወንጌላዊ በሚገርም ሁኔታ ስዕል እንኳን ስሎ ለጌታ መገለጫ ይሆን ዘንድ ለዓለም ያበረከተ ነገር ግን ጌታ በከመ ሰቀሉኒ አይሁድ ራቅየ በኢየሩሳሌም ዳግመኑ አንተ ተሰቅለኒ በሮም ብሎ ቃል የተናገረለት እያለ በቃል ሲያልፍ በምስጢር ያናገረው ልዩ ሐዋርያ ይሉታል ሊቃውንቱ። እሱ የተናገረው ቃል ነው። ያ ቃል ሥጋ ሆነ ያለበት አማናዊ ምስጢር ዓለም የተፈጠረው እንደሚታወቀው በቃል ነው። ይኩን ለይኩን በሚል ቃል የተፈጠረ ነው ዓለም። ሰማይ የሚታየው የማይታየው ብለን የምንጠቅሰው ያንዳንዱ ፍጥረት የተፈጠረው በቃል ነው። እግዚአብሔር ሰማይን ሲመሰርት መዶሻ አልጨበጠም፣ አርማታ ሲሚንቶ አላቦካም፣ ግንበኛ መሐንዲስም አላማከረም። ምክሩ ራሱ ነውና አንድም በቃል ይፈጥር ዘንድ ኃይል ያለው አምላክ ነውና እርሱ መፍጠርን ሲፈጥር ዓለማትን ካለመኖር ወደ መኖር ሲያመጣ የፈጠረው በቃል ይሁን አለ ሲል የሚወጣው ቃል ነው። ቃል ወጣ፣ ፍጥረት ሁሉ መጣ። 21ዱን ፍጥረት እግዚአብሔር ፈጠረ። በቀዳሚ የፈጠረው መልአክ የተባለው መልአክነትን ሳይጀምረው አምላክነትን ሲሻ እግዚአብሔርን የሚያህል አምላክ አጥቶ ከነበረበት ክብሩ ወረደ። ያ መልአክ ሲወርድ እግዚአብሔር ለባሕርዩ የጎደለ ነገር አይስማማውምና ህየንተ መላእክት ሩጓ ለመሄው እንዲል ሊቁ ቅዱስ ቴዎዶጦስ በመላእክት ትክ በወረደው መልአክ የሰው ልጅ ተፈጠረ። ያ ሰው የሚባለው ፍጥረት ፍጹም ፍጥረት ሆኖ በገነት ይኖር ዘንድ በቃል ተፈጠረ። አንድም የአብ ቃሉ ወልድ ነውና በአብ ልብነት የታሰበው በወልድ ቃልነት ሲነገር ሰው የሚባለው ፍጥረት መጣ። ያ ሰው መኖር ደከመውና አሁንም እንደቀደመው ግብረ ዲያብሎስን ሲገብር ተገኘና ከዚያ ሀገር ወረደ። የዲያብሎስ ግብሩ አምላክነትን ሲሻ ወደቀ። እንዳልኳችሁ ሰውም ያንኑ ድርጊት ደገመው። ይድን የሚገባው መልአክ ሳለ አዲያ ሰውን ብቻ እንዴት አዳነው? የወደቀስ መልአኩ ሁሉ አይደለምን ቢሉ መልአክ ከወደቀ ካመነም አይክድም፣ ከካደም አያምንም። ክዶ አለማመን በዲያብሎስ አምኖ አለመካን በሚካኤል ተመልክተናል፣ በገብርኤል በሌሎችም ቅዱሳን መላእክት። ስለሆነም ወአልሞቱ ካልእ ህሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ ኃጢአቱን እያሰበ ህየንተ ኃጢአት ሁሌ ሲያለቅስ አንድ ቀን ለሰራው ኃጢአት 900 ዓመት ሲያነባ የኖረ አዳም ነውና የአዳምን እንባ አይቶ ቃል ስግው መሆንን ቃል ገባ ወይም ለአዳም ቃልን ነገረው
ብለው ሊቃውንቱ ይናገራሉ። አሁን ልብ ብላችሁ አዳምጡኝ። ቅድመ ሥጋዌ ማለት ቃል ለብቻው ሥጋ ለብቻው የነበረበት ዘመን ነው። እግዚአብሔር ሰውን ያዳነው ሰው ሆኖ ነው። ልብ ብላችሁ አዳምጡኝ። ሰውን ያዳነው ሰው ሆኖ ነው። ለምን ነው ሰውን ሰው ሆኖ ያዳነው? በቃል እንዳስወጣው በቃል አያስገባውምን ቢሉ ትሞታለህ ብሎ ፍርድ የተናገረ እግዚአብሔር ትሞታለህ ብሎ ተናግሮ እንዳይምረው ፈራጅነቱ ይቀራል፣ እንዳይፈርድበት መሐሪነቱ ይጠፋል። መሐሪነቱም ፈራጅነቱንም ሳያስቀር ራሱን ሰው ያደረገው እንደ መሐሪነቱ አዳምን ለመማር እንደ ፈራጅነቱ በራሱ ለመፍረድ ነው። ያዝልኝ እንግዲህ አሁን ልብ ብላችሁ አዳምጡ። ቅድመ ሥጋዌ ማለት ቃል ለብቻው ነበረ ማለት ባሕርይ የሥጋን ገንዘቡ አላደረገም ማለት ነው። ሥጋም ደግሞ ቅድመ ሥጋዌ ሩቅ ነበረ፣ ግሁስ ሕሙም ጽሙም ነበረ። ማን? ሥጋ። በቅድምና የሥጋና የመለኮት የባሕርይ ተገናዝቦ የለም። በጸጋ ግን ሰውን ሲፈጥረው እግዚአብሔር ራሱን አስመስሎ ፈጥሮታል። አባት ሳይኖረው አባት አድርጎ አዳምን ፈጠረው፣ ለአብ ምሳሌ አድርጎታልና ወልድን ደግሞ እንደገና በመወለድ አስገኘው። ከአብ ወልድ በመወለድ ተገኝቷልና ህየንተ ወልድ አብየንን አስመስሎ እንዲፈጠር እንዲገኝ ያደረገው በፀዓት የተገኘ መንፈስ ቅዱስ ነውና ሔዋንንም በፀዓት እንድትገኝ ያደረገ ቅዱስ ዮሐንስ ንግበር ሰባል በተረጎመበት ክፍል የተናገረው ቃል። አሁን ልብ ብላችሁ አዳምጡ። ሰው የተፈጠረው ሥላሴን መስሎ ነው ስንል አብን ወይ ወልድን ወይ መንፈስ ቅዱስን ብቻውን አልተፈጠረም። እንደ አብ አዳምን፣ እንደ ወልድ አብየንን፣ እንደ መንፈስ ቅዱስ ሔዋንን አስመስሎ ባሪያና በአምሳሌ እንደ አርአያችን እንደ ምሳሌያችን የሚለው ቃል ማንን የሚተካ ነው? ሥላሴን የሚተካ ሥላሴን የሚገልጽ ቃል ሆኖ ሰው ተፈጠረ። በኋላ ግን ሰው ሲፈጠር እንዳልኳችሁ በባሕርይ እግዚአብሔር ሰውን ፈጠረው እንጂ ዳሩ ግን ባሕርይ የሰብና ባሕርይ እግዚአብሔር ተገናዝቦ አልነበረው። የገዥና የተገዥ ግብር ብቻ ነበረ። በዚህ አነዋወር በነበረበት ሰዓት እግዚአብሔር ቸር ስለሆነ መሐሪ ስለሆነ ሰውን ይቅር ይለው ዘንድ ባሕርይ የሰብን መጥቶ በተአቅቦ ተዋህዶን ፈጸመ። ተአቅቦ ማለት እያፍለሰ ትስብእቶ ፍጡረ ሀበ ከዊነ መለኮቱ ወይ እያፍለሰ ፈጣሪ መለኮቱ ሀበ ከዊነ ትስብእቱ እንዲል በሃይማኖት አበው ምዕራፍ 4 ሥጋን መለኮትን ወደ መሆን ውላጤ አልገጠመውም። መለኮትም ደግሞ ሥጋን ወደ መሆን ውላጤ ሳይገጥመው ሥጋ ሥጋነቱን ሳይለቅ ባሕርይ መለኮትን ገንዘቡ አደረገ። መለኮትም ባሕርይ ሥጋን ባሕርይ ሲያደርግ ውላጤ ሳይገጥመው በተገናዝቦ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ይሆን ዘንድ ያን የገባውን ቃል ይፈጽም ዘንድ አሐቲ ድንግል እንዲላት ሊቁ አንዲት ወደ ሆነችዋ ድንግል ወደ እመቤታችን ቅድስት ድንግል ማርያም መጣ። ተእምር ተዋሕዶ ረስተየች አብ የልጁ ምልክት አደረገሽ ማለት ምን ማለት ነው? አብ ወልድ ተመልከቱ፣ ወልድ እግዚአብሔር ኢየሱስ ክርስቶስ እመቤታችን የልጁ ምልክት አደረገሽ ማለት ኢየሱስ ክርስቶስ መካከለኛ ነው ብሎ ቅዱስ ጳውሎስ እንደነገረን መካከለኝነቱ ባሕርይ መለኮት ያለው ነገር ግን ደግሞ ባሕርይ ሰብ ያለው ፍጹም አምላክ በመሆኑ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ትክክል ነው። ፍጹም ሰው ስለሆነ እኛን መስሏልና ሰውነት አምላክነት ሁለቱ ገንዘቡ የሆነ ማለት ነው። ልክ እንዲሁ ሁሉ ድንግልን ደግሞ የልጁ ምልክት አደረገሽ ማለት እናትነት ያልተለያት ድንግል፣ ድንግልና ያልተለየት እናት ሆነች። እናት ስትሆን ድንግል ናት፣ ድንግልም ስትሆን እናት ናት። አምላክ ሲሆን ሰው ነው፣ ሰውም ሲሆን አምላክ ነው። ባሕርይ መለኮት ለረቀቀበት የእመቤታችን ምስጢር መረዳት በቂ ነው። በዚህ ምስጢር ያ ቅድመ ሥጋዌ ኅብረት የሌለው ወይም አንድነት የሌለው ሥጋ ታማሚ የነበረ የሚራብ የነበረ የሚሞት የነበረ የሚበሰብስ የነበረ የሚጠፋ የነበረ ሥጋ ያ ሥጋ የማይጠፋ የማይበሰብስ የማይሞት ረቂቅ የሆነ መለኮት መጣና ከእርሱ ጋር ተዋሃደ። ልብ ብላችሁ አዳምጡኝ። ሥጋ ተነሳኤ ነው፣ መለኮት ደግሞ ነሳኤ ነው እያሉ ያለሁት ሰው አምላክ መሆንን ፈልጎ የሆነ አይደለም። አምላክ ሰው መሆንን ፈልጎ ሰው ሆነ እንጂ ማለት ነው። ሰው መሆን ፈልጎ አካላዊ ቃል ሰው ሆነ። ሰው ሆነ። ያ ክብር የሌለው ሥጋ ከበረ። ያከበረው ግን ማን ነው ካላችሁ
አብ ወልድ መንፈስ ቅዱስ ነው። ክብር የሆነው በተለየ አካሉ አካላዊ ቃል እርሱ ስግው የሆነው ወልድ ነው። ክብር የሆነው የከበረ ደግሞ ሥጋ ነው። ያከበረ አብ ወልድ መንፈስ ቅዱስ ነው። ይህ ምስጢር በዘመነ ሐዲስ መጥቶ ሰውና እግዚአብሔር የታረቀባት በድንግል ማኅፀን ተፈጸመ። በዚህ ጊዜ ሥጋ ባሕርየ የመለኮትን ገንዘቡ አደረገ። ባሕርየ የመለኮት ባሕርየ ሥጋን ገንዘቡ አደረገ። እንቲአሁ ለሥጋ ኮነ ለቃል ወእንቲአሁ ለቃል ኮነ ለሥጋ እንዲል ቅዱስ ማነው ታላቁ ሊቅ ቅዱስ ቄርሎስ የሥጋ ገንዘብ ለቃል የቃል ገንዘብ ደግሞ ለሥጋ በተገናዝቦ ተገለጠ። ያ ቅድም የነገርኳችሁ ሩቅ የነበረ እየግሉ የነበረ ታናሚ የነበረ ሥጋ ባሕርየ የመለኮትን ባሕርዩ ሲያደርግ የማይታመም የማይሞት የማይበሰብስ ሆነ። በግድ ይራብ የነበረ በግድ ረሃብ ቀረለት። በግድ ይጠማ የነበረ በግድ መጠማት ቀረለት። በግድ ይሞት የነበረ በግድ መሞት ቀረና በምን በፈቃድ ተብሎ ተነገረለት። ይህ ሁሉ ምስጢር የተነገረለት መቼ ነው? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አይዟችሁ፣ ከብዷችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን ልብ ብላችሁ አዳምጡ። ይህ ትምህርት መሰረት ነው። መሰረት የሌለው ሰው ግድግዳ አያቆምም፣ ጣራም አይሰራም። በመጀመሪያ ነገረ ሥጋዌውን ማወቅ ዛሬ የተሰበሰበበት ነገረ ትስብእቱን ለመነጋገር ነው፣ ምስጢሩን ለማወቅ ነው። ቅድም ስነግራችሁ የነበረ የተለያየ አንድነት የሌለው ሥጋ አንድነት የሌለው መለኮት በፈቃዱ መጥቶ በተዋህዶ በተገናዝቦ አንዱ የአንዱን ገንዘቡ ሲያደርግ ያኔ የሰው ልጆች ሁሉ እርቅ የተጀመረበት ዕለት ይባላል። ይህ በዓለ ወልድ ብለን የምናከብረው ወር በገባ በ29 ሰውና እግዚአብሔር መታረቁን የምናበስርበት ነው። ይህ ቅድመ ሥጋዌ ነው። ጊዜ ሥጋዌ ከዊን ነው። ሥጋ ቃልን ሆነ፣ ቃል ደግሞ ሥጋን ሆነ። ድኅረ ሥጋዌ ያልኳችሁና የመጨረሻው ደግሞ መገለጽ ነው። አሁን ያልኳችሁ በኪደተ እግሩ ምድርን 33 ዓመት ቀደሰ። የታመመው ኢየሱስ ክርስቶስ ነው። ሥጋ አይደለም የታመመው። ሥጋ ብቻውን ታመመ አይባልም። የተነሳው መለኮት ብቻውን ተነሳ አይባልም። የታመመው ኢየሱስ ነው። ኢየሱስ ማለት ምን ማለት ነው? መለኮት ከሥጋ ሥጋ ከመለኮት በተዋሃደ ጊዜ በጊዜ ተዋህዶ የወጣለት ስም ነው። ሥጋ ከመለኮት ጋር ሲዋሃድ ይህ ስም ከወጣ የታመመ ኢየሱስ ነው፣ የሞተ ኢየሱስ ነው፣ የተነሳም ኢየሱስ ነው። በሥጋ በመለኮት እያሉ ግን ማደል ይቻላል። ሞተ በሥጋ ወሐይወ በመንፈስ እንዲልቁ በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። ሞተ በሥጋ የማይሞት መለኮት የሥጋን ገንዘብ ስላደረገ በሥጋ ሞተ። የሚሞት የሚበሰብስ ሥጋ ደግሞ የመለኮትን ገንዘብ ስላደረገ ወሐይወ በመንፈስ ሕያው ሆነ ማለት ነው። ከዚያ ተገለጸ። 33 ዓመት ምድርን በኪደተ እግሩ ቀደሰ። የአዳምን በደል ተሸክሞ ወደ ቀራንዮ ወጣ። አዳምን እንደ መሐሪነቱ ምሮ እንደ ፈራጅነቱ ባሕርየ የሰምን ገንዘቡ ስላደረገ በራሱ ላይ ፈረደ። ስለዚህ ዛሬ ነገረ ትስብእት ሲባል ኢየሱስ ክርስቶስ ማን ነው ብሎ ጥያቄ ለሚመጣበት ሰው ባሕርየ መለኮትና ባሕርየ ሰብ ሲዋሃድ የወጣለት ስም ከባሕርይ አባቱ ከአብ ሳይለይ ከባሕርይ ሕይወቱ ከመንፈስ ቅዱስ ሳይለይ በፈቃዱ ከድንግል ተወለደ ማለት ነው። አንዳንዶቹ ፍጹም ሰው ሆነ ስንላቸው ግራ ይገባቸዋል። እንዲህ ይሉናል፣ ፍጹም ሰው ሆነ የምትለይ ከሆነ ይሉናል፣ አባት ሳይኖረው ከእናት ብቻ ተወልዶ ፍጹም ሰው ይባላልን ይላሉ። እኔም እንዲህ ይዤ ሌሎቹም ሊቃውንት እንዲህ እንመልስላቸዋለን። እንዲህ ከሆነ የተገኘችው ከአንድ ሰው ብቻ ነው፣ ከአዳም ከአንድ ሰው ብቻ ስለተገኘች ጎደሎ ሰው ናት ብለን አንናገራትም። ፍጽምት ምልዕት የሆነች ሴት ናት፣ ሰው ናት። ምሉ ሰው ከሆነች ከድንግል ብቻ የተወለደው ብቻ ማለት ለሥጋዌ ነው። ዘእንበለ ዘርአ ብእሲ ስለተወለደ ከሆነ የተወለደው ፍጹም ሰው ቢባል የሔዋንን ሰውነት መካድ አይሆንብህም? አንድም ባሕርይን እያካድነው አይደለም ብለን እንመልስበታለን። ከአዳም ስትገኘዋን ፍጽምት ሰው ከሆነች ከድንግል ሲገኝ ክርስቶስ ፍጹም ሰው ነው። ለዚህም ሊቁ የተነሰሱሎቱም በውስተ ሰማይ ለሰማያዊ ልደቱ እናት አትፈልጉልን ወይም ተነሰሱሎቱ አነ በዲበ ምድር
ለምድራዊ ልደቱም አባት አታበጁለት አለ። ዘእንበለ አብ ተወልደ በዲበ ምድር ወዘእንበለ እም ተወልደ በዲበ ሰማይ ይላል ቅዱስ ኤራቅሊስ። ያለ አባት በምድር ተወለደ፣ ያለ እናት በሰማይ ተወለደ። ልደት ቀዳማዊ ታወቅ በዳህራዊ ልደት፣ ቀዳማዊ ልደቱ በዳህራዊ ልደቱ ተገለጸ ማለት ነው። ስለዚህ ኢየሱስ ክርስቶስ ሁሌ ወር በገባ ሰው አምላክ የሆነበት ጉስቁልና፣ ሕማም፣ ሞት፣ ፍርድ የተገባው የሰው ልጅ እግዚአብሔር በምህረቱ ምሮት ትንቢተ ዲያብሎስ የተፈጸመበት ቀን ይመጣል። ሊቃውንት ዲያብሎስ ይህን እንጨት ብትበላ ሰው ትሆናለህ ነበር ያለው። አዳምን በላ። ቅጽበታዊ ለውጥ ለማግኘት ነው፣ ዲያብሎስን ለማጥፋት ነው። እግዚአብሔር ግን መሐሪ ነውና የሰውን ባህሪ አምላክ አደረገው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ ሁሌ ወር በገባ በ29 እግዚአብሔርና ሰው የታረቀበት ዕለት ብሎ ማሰብ ይገባልና መጥቶ ዝም ብሎ ዘምሮ አዳምጦ መሄድ ብቻ ሳይሆን ተረድቶ መሄድ ስለሚያስፈልግ እኛም ከዚህ በኋላ መጥቶ እኛን ሰው ሆኖ ባዳነ በኢየሱስ ክርስቶስ አመን በመሰረተልን ሕግ በበሩ ገብተን ባለቤቱን መስለን እንኖራለንና ከዚህ ጉባኤ በኋላ ተምረን ተረድተን ዲያብሎስ ከሚፈላልሰው ሕይወታችን ላይ ወስደን የምንመላው የቃል እግዚአብሔር እንጨት ይዘን እንድንሄድ እግዚአብሔር ሁላችንም ይፍቀድልን። ወስብሐት ለእግዚአብሔር።